መተንፈስ እኮ አይቻልም እኮ ደግሞ ሌላም ገና ላይብሽ ራሱ ሳትገቢ ቤት ታያሉ ነበር። ላይብ አልገባሽም እኮ የለሽም ነበር። አልገባም ማለት አሁን ገና በቀም ነው እኮ። ለማንኛውም እንኳን ለ700,000 ፎሎወር አስገባሽ። ቅድም እያልኩ ነበረ እንኳን ደስ አለሽ ቤታዬ። 1 ሚሊዮን ገብተሽ ብቸኛው ቁጥር 17 አካውንት ተዘግቶ በ18ኛው 700,000 የገባች ብቸኛዋ ሴት ቤታዬ። ይሄን አካውንት ማን እንደሰጠኝ ታውቂያለሽ? ማን እንደሰጠኝ? 15,000 ምናምን እያለው ማለት ነው። አካውንት ተዘግቶ ምርር ሲለኝ ከዛ እኔ እሰጥሻለሁ አለችኝ። ከዛ ብድግ አድርጋ የራሷን አካውንት ሰጠችኝ ማለት ነው። ይኸው እስካሁን ከልቧ ነው መሰለኝ የሰጠችኝ። እስካሁን አካውንት ያሰለኛል አለችኝ፣ ግን ከልቧ ነው እንጂ። አዎ 16 አካውንት እኮ ነው የደረገሙብኝ እኮ 100,000 200,000 300,000 እንደ ማአት አካውንት እኮ ነው የተዘጋብኝ። ለዛ ይሄ ግን በቃ ባርካ ነው መሰለኝ በቃ ከነብሷ በቃ ለቤታ ይገባሻል ብላ ነው መሰለኝ የሰጠችኝ። ሚሊዮን ይገባል በቅርቡ። ሚሊዮን ገብቶ ደግሞ ሴሌብሬት እናደርገዋለን በቅርቡ። ስሚ ምን እያወራው እንደነበር ልንገርሽ ማለት ነው። ስላዋርዱ እያወራው ነበር። አሁን ለምሳሌ እንትናን እንደውም ሼር አድርገውላት አምጥተዋት እነዚህ ባለጌዎች ሮዚ ለከተው አምጥተውብኝ ነበር። ምን ወሰደ? እኔ አሁን ለምሳሌ ራሴ ነገር አለኝ አውቀዋለሁ። መስፈርት አላቸው መማር ይሰማል ወይስ አይ የኔ እንትን እያስተጋባ ስልክ ገብቶ ሳይሆን ስለሚያስተጋባ ሚውት አደረኩሽ። ቆይ ሚውት አድርጊ። ማር የምንጫወት እሺ፣ የተጫወትን ፍራግመንት እያስሞላው ነው። እሺ ምን የምታስቡት ነገር ሶኬቱ ነው መሰለኝ። ጋላክሲ ሰጡኛላችሁ 53,053 እንፈልጋለን። ማታ መመለስ ኦኬ። ልሽ ምን እያወራው እንደነበር ልንገርሽ። አሁን ለምሳሌ በዚህ በተመረጥኩ አልተመረጥኩ ጉዳይ በዛ ነው የምናወራው ማለት ነው። እኔ አሁን ለምሳሌ የመሰለኝ መጀመሪያ ጊዜ መሰለኝ ከሀገር ውጭ ያሉ ሰዎች ምርጫ ውስጥ እንደማይካተቱ ሀገር ውስጥ ብቻ ያሉ ሰዎች ናቸው ብዬ ነው ያሰብኩት። አንድ ሁለተኛ ነገር ደግሞ የሰዎቹ እንደዚህ ያዘጋጁት ሰዎች የራሳቸው መስፈርት አላቸው። ከመስፈርቱ ማለት ደግሞ ያው በዘር ምናምን የነበረ ወይም ደግሞ ዘረኝነት ውስጥ ያለ ሰው አያስገቡም። ይሄንን ሰምቻለሁ። ድምጽ ዝግን ይሄን ሰምቻለሁ። ከዛ እንደዛ ያወራውላቸው እዚህ ከሀገር ውጭ ያለ ምናምን ስል አዶናይ ኦኬ ጠቅልሎ ገብቷል መማር ከካናዳ ይመስለኛል ጠቅልሎ ወደ ኢትዮጵያ ገብቷል። ኢትዮጵያ ነው ኑሮ ነው ያደረገው። ግን አሁን ሮዚ ስል እሷን ይዘውብኝ መጡ። ሮዚ እሷ መጣች እንጂ ባለቤቷን አመጣች። ሼር አድርገው ሮዚ ዩኬ ነው የምትኖረው፣ እሷን አስገብተዋታል። እንደዛ ከገባ ለምን መማር ነሳሪ በጣም ብዙ ሀቢባም አረብ ሀገር ያሉ ልጆችም አሉ። ለምን አልገቡም ነው የኔ ጥያቄ። ገባሽ? ላይክ የሁላችሁም ዘርፍ አለው። በዘርፉ ማላ በእርዳታው በጥሩ በመልካም ነገር የሚሰሩትን ሰዎች ደግሞ ከሀገር ውጭ መቀላቀል ነበረባቸው። እሱ ልክ ነሽ እኮ። እኔም እኮ አሁን አዶናይ ኢትዮጵያ ውስጥ መግባቱን አላውቅም። እኔ ጠቅልሎ ግባ አላውቅም። ግን አሁን እሱ ካናዳም ስለሚኖር አብረን የምንኖረው ከኔ ጋርና ሁሌ ኤክስኪውዝ የሚሰጡን ምንድነው መማር ውጭ ሀገር ስለሆንሽ ነው ምናምን ይላሉ። ውጭ ሀገር ሰው ከመረጡ ገባሽ እኛም መግባት አለብን። በጎ አድራጎት ስንሰደብ ብቻ ነው እንደሚጠሩን እኮ ብዬ ነው እኔ ተናገርኩ። አይ ነው አንቺ ተማይልሽ። አሁን ችግር የሆነው ምን መሰለሽ መማር የተሰማሽን ስሜት 16 አበባ ስጡ። የተሰማሽን ስሜት መግለጽ የማትችበት አሁን የተዘጋጀው ፕሮግራም አስተያየት ልትሰጪ፣ ልትመርጪ፣ ልታስመርጪ፣ ልትመረጪ ነው አይደለ? ይሄ ተዘጋጀው። እንደዛ ደግሞ አስተያየት ስትሰጪ ደግሞ አቃቂርሚያ እንትን የሚል ሰው አለ። ገባሽ? አንቺ ራስሽ የተሰማሽን ለምን አልገባውም ነው። ከሀገር ውጭ የሚመረጥ ሰው ካለ ለምን አልገባው ነው። ሰዎች ግን ትዊስት አድርገው ያንን ነገር አንቺ ያልሽውን ግን አይቻለሁ። ኮሜንታተር ምን ቢሆኑ ምናምን ነገር ብዙ ነገር የሚናገሩ ሰዎች አሉ። ያ አይደለም። በመልካም ስራ በበጎ ስራ ምርጫ ይሄ ሲደረግ አንድ አይደለም የተመረጠው። በምንድን ነው የተመረጡት? የራሳቸው እኮ አለ። በምንድን ነው ይተሻል አይደል? በመልካም በበጎ ስራ ካታጎሪ ያስፈልገዋል። በመልካም ስራ ላይቭ ስትሪም በማድረግ በሌላ ቀልድ ምናምን ሊሆን ይችላል። የተለያየ ካታጎሪ ሊኖረው ይችላል። ግን ምንድነው እኔ የፈለጋችሁትን ውሰዱት። ቲክቶክ ክሬቲቭ አዋርድ ዛሬ ብቻ አይደለም የተጀመረው፣ ቆይቷል። ከዚህ በፊትም
አሁንም እንክሉድ አያደርጉንም። እንደ ኤክስኪውዝ የሚሰጡት ምንድነው ውጭ ሀገር ስላላችሁ ነው ምናምን ይላሉ። እኛ ለኢትዮጵያ ነው እርዳታም ሆነ ምንም ሆነ ለኢትዮጵያ ነው እርዳታውንም የምንሰራው ማለት ነው። የበጎ አድራጎት ከተባለ ለኢትዮጵያ ነው። እኔ ካናዳ ሰው አይደለም ብረዳበት። ስለዚህ ያ ነገር ኢንክሉድ መሆን አለበት እያስባለሁ። ሌሎችም እኮ የቀሩ ልጆች አሉ እንደዚህ እነ ዋንትያንም አይቼ ነበር። የሷን ኮሜንት ራሱ ያወቅኩት በሷ ነው። ዋንትያ መሚ የዋንትያ በብዙ ነገር ነው የምንወስደው ማለት ነው። ለምሳሌ ዋንትያ የገቡትን ሰዎች አየው ሳይ እርዳታ ውስጥ ከእርዳታም እርዳታ ውስጥ አይሳተፉም። ከባህልም ደግሞ እንግዲ ከበፊትም ጀምሮ ከመጀት አመጣጥሽ ነው አይደል የሚታየው። አመጣጥሽ ነው የሚታየው። አመጣጥሽ ሲታይ ከባህልም ብታይ ባህል ውስጥ ከድሮ ባህል ውስጥም የሌሉ እንደዚህ ፈኒ የሚያስቅ ቪዲዮዎችንም ያልሰሩ እርዳታ ውስጥም ያልተሳተፉ ህዝብን ማያነቃቁ ምናምን ሰዎች ገብተውበት አይቻለሁ። ገባሽ? ከዛ በዛ አንፃር ስታመሳሲው ዋንትያ መግባት ነበረባት ብያለሁ። ከነሱ አንፃር ስታዩ ነው የምልሽ። ገብቶሻል? ምንም ነገር ውስጥ ያሌሉ ቁጭ ብቻ ላይ ብላይ ስላሉ እና ቄጣቸውን ስለበጠበጡም የገቡ ሰዎች አሉ። እኔ የተረዳሁትን ነው። ስለዚህ ዋንትያ መግባት ነበረባት ከነሱ አንፃር ስታዩ ማለት ነው። አንድ እሱ። ሁለተኛ ደግሞ ዋንትያን ስህተት ያየሁትኝ በልጅ ያሁኔ መክሬያታለሁ። ቅድም መደጋገም አይሆንብኝና በልጅ ምናምን ነገር እንደውም እሷ ማለት ነው እንዴት ነው ደስታ ነው ሊሰማት የሚገባው ልጅ ስላላት እንጂ ሁሉ ጊዜ ስሜቷን መጉዳት የለበትም ያ ነገር ብዬ ማስበው። ገባሽ? ይሄ በቃ ልጅ ስላለኝ ምናምን የሚለውን ነገር ማውጣት አለበት። አሁን እዛ ያሉት ልጆቻቸውን ያስቀመጡ ልጆች የወለዱ ያልተናገሩ በድብቅ የወለዱ ይኖራሉ። ከዛ ሁሉ ሰዎች እሷ ብቻ አይደለችም የወለደች ስለሆነች እና ያ እንዲሰማት አልፈልግም። ብዙዎቹ ደግሞ ያው ዘረኝነት ላይ ያለ ይችላሉ። የራሷን ዘር መውደድ መብቷ ነው። የኔን ዘር ካልተቃወመች የራሷን ዘር መውደድ ባህሏን ማስተዋወቅ መጥቷል። ይሄም ምክንያት ነው። አራት ነጥብ በዚህ ነው ዘጋውት። አዎ ያ እሷ በልጅ አንዳንዴ ምክንያት ስታጪ ይመስለኛል ምክንያት ስታጣ በምን ሊጥሩኝ ይችላሉ ብለሽ ስታስቢ ይሄ ሊሆን ይችላል ብላ ይመስለኛል የተናገረችው እንጂ ልጅ ስላላት ልትኮራ ነው የሚገባው። ልጇ ጋርም ስትሰራ በጣም ነው ደስ የሚለው። እንደውም ልጇን ማብራ ነው መሸለም ያለባት ብቻዋን አብራን እስከምትሰራ እና ወንድ ሰዓት ያንን ነው ውስጧን ያንን እንዲቀረጽ ላይክ መቀረጽ የለበትም። በቃ ልጅም ተገርሞን የለበትም። በቃ የሆነ ነገር አለ፣ ስተት ካለ ስተት አለ፣ ስተት ካሌለ ስተት የለም። ግን ልጅነት እናትነት ትልቅ ነገር ነው። ገባሽ? ብዙ ነገር ከፍላበት በዚች በለጋዋ እድሜ ምናምን በቃ የመጣችበት አመጣጥ ምናምን አለ አይደለ? ያንን እንትን ትበል እንጂ ልጅ በመውለዷ መሳቀቅ ወይም ማፈር ወይ አንገቷን ሊያስደፋት አይችልም። ኩርት ብላ ነው እኮ እሷ አሁን ልጅ ስለወለደችም ነው እኮ አይደል እንዴ? ለእሷ አውቅና እኮ የልጇ መኖር የልጇ መውለድ አይደል እንዴ ኮንትሪቢዩት አድርጓል የልጇ መኖር ማለት ነው። እንዲሁም ደግሞ ኢቭን አሁን ሞር ፌመስ እንድትሆን አብረው እንዲሰሩ በቃ ደስ የሚል ቪዲዮ እንድትሰራ የምታደርጋት ልጇ ናት። ስለዚህ ብዙ ምክንያት ልትሆን አትችልም ብዬ ነው የማስበው። ግን ያው አንዳንዴ ልብሽን ይነካዋል አይደል? እኔስ እንደ ጓደኞቼ ምናምን ትላለች። አይ ቲንክ ብዙ በተለይ አሁን በዚህ ይር በጣም ጥሩ እንትን ፐርፎርማንስ የነበራት ልጅ ናት። በባህሏም ብታይ በሌላውም ነገር በብዙ እየተሳተፈች የነበረች ስለሆነች ላይክ እንደዚህ አይነቶች ወጣ የሚሉትን ልጆች ቢያበረታቱ በጣም አሪፍ ነው ብዬ አስባለሁ። ላይክ እንደዛ ነው ቲክቶክ ክሬቲቭ አዋርድ ማለት ይሄ ነው። እንደዚህ ክሬቲቭ አድርጎ ከልጇ ጋር በሚያምር ቪዲዮቿ በጣም ቫይራል ናቸው። ላይክ በቪው ደረጃ በጣም አሪፍ ቪው ላይ ያለች ልጅ ናትና ዋናት ያ ስሜት ቢሰማት እንትናት አትፍረዱባት። ግን ያው እንደ ኬዙ ምናልባት ዲፍረንት ነገር ሊሆን ይችላል። ያልመረጡበት ምክንያት እኔ አሁንም ቢሆን ግልጽ አይደለም። ይሄ እኔ ያልገባኝ ማለት ነው ማንም ሰው ያው አንድ ማምንበት ነገር አለ መማር ማንም ሰው ከህዝብ በታች ነው ብዬ አምናለሁ። ሁላችንም ከህዝብ በታይ ነን። አንድን ሰው ህዝቡ ሁሉ ከተቃወመ ህዝቡ ሁሉ የትክክል አግባብ አይደለም ካለ ለምንድን ነው ማስተካከያ የማይሰጡት ነው? ገባሽ? ልክ ነሽ። የህዝብ ከሆነ ህዝብ አስተያየት እየሰጠበት ህዝብና ቢከተሉ ጥሩ ነው ብዬ ነው የማስበው። እኔም ያንን ነው። ገባሽ? ላይ ለህዝቡ ነው። አንዷ ምን አለችኝ? አዶናይ አትበይ
እኔ አዶናይ ካናዳ ስላለ እንጂ የአዶናይ ተቃዋሚ ሆኜ አይደለም። እሱ ግን ውጭ ሀገር ነው የሚኖረው። ምን አዶናይ ያለሽ ተረጋጊኛ። ስለ አዶናይ አላወራንም። የምናወራው ስለ አዶናይ ደግሞ አላወራንም። ደጋፊ ነን ስትሉ ማለት ነው። አይምሯችሁ